ወንድ ልጅ እንደዚህ ከሰራ ከሴት ልጅ የሚተናነስ ሙያ የለውም ማለት ይቻላል። ዶሮ ይሄን ይመስላል። የማንኛውም የወጥ ሰሪ ሙያ የሚታየው ዶሮ ወጥ ላይ ነው። አንተና ሚስት እግዚአብሔር መሸማታል እንደዚህ ያለ የደበና ተፈጣሪ በመጨረሻም ወጡ ደርሷል። እንግዲህ ይሄን የመሰለ ወጥ ሰርተናል ማለት ነው ዛሬ። እንግዲህ በነገራችን ላይ ውጭ ላይ ምግብ አዘን ብንበላ ይሄን በ2000 ብር ራሱ ላናገኘው እንደምንችል ታውቃለህ። እግዚአብሔር ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? እንኳን አደረሳችሁ። በረከት ዲስትሮስ ጠርጋ ሳምሮ ነኝ። ዛሬ እንግዲህ ከጓደኞቼ ጋራ ባህልን አንድ ላይ ልናሳልፍ ነው። ባህሉንም የምናሳልፈው ቤታችን ውስጥ ነው። አሁን ዶሮ ለመግዛት አስበናል። የምንገዛውም ዶሮ ታርዶ ይሄ ፍሪጅ ውስጥ የሚቀመጠውን ዶሮ ነው ማለት ነው። እሱን ገዝተን አሁን አብረን ባህልን እናከብራለን። እንኳን አደረሳችሁ። በድጋሚ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁኝ ነው። እንግዲህ ቤተሰቦች አሁን ከጓደኞቼ ጋር ነን። ዶሮንም ገዝተናል፣ እንቁላሉንም ገዝተናል፣ እንጀራውንም ገዝተናል ማለት ነው። ሰላም በሏቸው ቤተሰቦቼን ተዋውቋቸው። ሰላም ሰላም። ዶሮ ይሄን ይመስላል። ይሄን ዶሮ እንግዲህ ከጓደኞቼ ጋራ 650 ብር ነው የገዛነው። ያው ታርዶ ፍሪጅ ውስጥ ተቀምጦ ከዛ ውስጥ ነው እንግዲህ እኛ ገዝተነው የመጣን ማለት ነው። እዚህ ጋራ እንቁላልም አለ። ይሄንን ዶሮ ወጥ በወንድ ልጅ ያበደን አርገን እንሰራዋለን ማለት ነው። አሰራሩን አብረን ምን ይሆናል። አሁን ይችን ዶሮ እንበላልታታለን። በጣም በረዶ ሰርቷል አንተ። ቢላ ለራሱ አያስፈልገውም። አያችሁ በእጄ ነው እስካሁን እየነቃቀልኩት ያለ። ምንም አይነት ቢላ አልተጠቀምኩኝም። አይገርምም? እግዚአብሔር ሙሉ ለሙሉ በእጄ እንትን አልኩት ያለ ምንም ቢላ። ረስ ይቀዛቀዝ። እንግዲህ በዚች ደቂቃ ውስጥ ዶሮዋን እንደዚህ ይሄን በቢላ ሳይሆን በእጄ ነው አብዛኛውን የሰራሁት። ገረመኝ ግን እንዴት በቢላ በእጄ እንደዚህ ልነቃቅለው እንደቻልኩ አልገባኝም። 650 ብር አንድ ዶሮ እንዴት ሊሸጥ ይችላል? እኔ ገርሞኛል። አንድ ሙሉ ዶሮ 650 ይሸጣል እንዴ ጎበዝ? እንግዲህ ቤተሰቦች ዶሮ ነው እንደምትመለከቱት በዚህ መልኩ ፏርጌ እንትን ብየዋለሁ ማለት ነው። ይሄ በልቼዋለሁ ነው የሚባለው። ይሄው እንደምትመለከቱት አሁን እንግዲህ ወደ አሰራሩ ነው ማለት ነው የምንሄደው። አሁን ሽንኩርታችንን ከትፋለን ቤተሰብ። በነገራችን ላይ ያው የባህል ሲሆን ከቤተሰብ ጋር ነበር ደስ የሚለው። ባህል የሚያደርገው ከቤተሰብ ጋር ብናሳልፍ ነበር። ነገር ግን ያው አልሄድንም ያው ቤተሰብ ጋር ቢሆንም ግን እዚህ ባለን አቅም ሰብሰብ ብለን እንደ ቤተሰቡ ነን ከጓደኞቼ ጋር እያከበርኩ እገኛለሁ ማለት ነው። በነገራችን ላይ መድፈር ነው ሁሉንም ነገር። እኔ አልችልም የሚባል ነገር የለም። አሁን እኔ ይሄን ዶሮ የበለጥኩት ይችያ አይደለም፣ ግን ስደፍረው በለጥኩት። ምንም መፍራት አያስፈልግም። ዋናው ስጋው ነው መውጣቱ ነው የሚፈለገው። ስለዚህ ቻልኩ አልቻልኩ ስደፍረው ያን ነገር ትችለዋለህ ማለት ነው። ያልቻልከውን ነገር ደፋር ስትሆን ትችለዋለህ ማለት ነው። ሽንኩርት እያቃጠለ አንለቀውም፣ ያቃጥል። ያው እንግዲህ በሰው ቤት ሰው አይሰራም ይባላል አይደለ? ቤቴ እንግዳ መጥቷል። ስለዚህ እንግዶችን ደግሞ ማስተናገድ ያለብኝ እኔ ነኝ። ወጡን እየሰራሁት ያለውኝ እኔ ነኝ ማለት ነው። እንግዲህ ቤተሰብ አሁን ዘይት እንጨምራለን። በመቀጠልም በርበሬ ይጨመራል። አሁን ዘይቱ ትንሽ ከተቁላላ
ሽንኩርቱም ተቆላልቷል፣ በርበሬም ተቆላልቷል። አሁን እንግዲህ ዶሮውን እንጨምረዋለን ማለት ነው። ዶሮ እንግዲህ 650 ብር ነው ለሶስት የገዛ ነው እንደነገርኳችሁ ማለት ነው። ዋው 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 ዋው! ሙያ የሚታየው ዛሬ ነው። የማንኛውም የወጥ ሰሪ ሙያ የሚታየው ዶሮ ወጥ ላይ ነው። ዶሮ ወጥ ምክንያቱም ከባድ ነው አሰራሩ። አሁን ይሄን ዶሮ እናማስለዋለን። እንግዲህ ጋይስ የወንድ ልጅ የዶሮ አሰራር ሙያ እስካሁን የምትመለከቱትን ይመስላል። ይሄን የመሰለ ዶሮ ነው እንግዲህ ዛሬ ጓደኞቼን ሰርቼ እየጋበዝኳቸው ያለ ማለት ነው። ዛሬ እነሱ ለኔ እንግዳም ናቸው፣ ጓደኞቼም ናቸው። አሁን ድስቷን እንከፍታታለን። ዋው! ስንከፍተው እንግዲህ እንደምትመለከቱት ነው ማለት ነው። ውሃውን ጨምረናል፣ ሁሉን ነገር ጨምረን አሁን ይሄው ፈልቷል፣ እየደረሰ ነው ኦሬዲ። ያው መረቁ በስቷል። የዶሮ መረቁ ሲባል እሰማለሁ ማለት ነው። እኔ ያው እውነት ነው ደግሞ ዶሮ መረቋ ናት ወሳኝ ነገር። የዶሮ ወጧ መረቁ ነው። አሁን ቅመም እንጨምርበታለን። እዚህ ጋር የዶሮ ቅመም አለኝ። እንግዲህ በወንድ ልጅ ይሄን የምትመለከቱትን የመሰለ ወጥ ሰርቷል ማለት ነው። በረከት ሊስትሮ ውስጥ አድርጋ ሳምሮ ዋው! እንደምትመለከቱት በጣም ነው የሚያምረው። ያው ጋይስ እኔ እንግዲህ ዶሮ ወጥ አሰራር ባልችልም፣ ነገር ግን እኔ አንድ ነገር ማወቅ ስፈልግ ደፍሬ አድርጌ ነው ማለት ነው ያን ነገር መስራትም ፈልገው። ካሁን በፊትም እንደዚህ ሰርተናል ከጓደኞቼ ጋራ ከራሳቸው ጋራ ማለት ነው። ባህል ሲሆን ከነሱ ጋር ነው የማሳልፈው እና ይሄው እንደምትመለከቱት እንግዲህ አሰራሬ ላይ ስህተት ካለ ንገሩኝ። እሱን ነገር ማወቅ ፈልጋለሁኝ። በኮሜንት ስር አስቀምጡልኝ። ይሄን አርግ በሉኝ። ከናንተም ሙያ እማራለሁ፣ ሙያ ወስዳለሁኝ ማለት ነው። በእኔ ሙያ እንግዲህ ይሄንን የመሰለ ሰርቻለሁ። እንደምትመለከቱት እየደረሰ ነው። በመጨረሻም ወጡ ደርሷል። እንግዲህ እንደምትመለከቱት ማለት ነው ወጣችን ደርሷል። አሁን ክኖር ብቻ አልጨመርኩኝ። ክኖር እንጨምራለን፣ እናወጣዋለን ማለት ነው። እንደምታዩት እንግዲህ በጣም ነው የሚያምረው። ዋው! ወንድ ልጅ እንደዚህ ከሰራ ያው ከሴት ልጅ የሚተናነስ ሙያ የለውም ማለት ይቻላል። ይሄን የመሰለ ወጥ ሰርተናል ማለት ነው። ዛሬ እንግዲህ ወንደላጤዎች ተሰብስበን እንደዚህ ባህልን አክብረናል ማለት ነው። ባህልን ከጀለሶቼ ጋራ በዚህ መልኩ ነው ማለት ነው ያከበርን የምንገኘው። በመቀጠል እንግዲህ አሁን እንቁላሉ ይጣዳል ማለት ነው። ወጥ ኦሬዲ ደርሷል፣ አውጥቼዋለሁኝ። በስተመጨረሻም እንቁላሉ ደርሷል። አሁን እና ሰብስክራይብ ያላደረጋችሁ ሰዎች አደራችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱ ጠይቃችኋለሁ። ቤተሰቦቼ ለምታረጉ በሙሉ በጣም አመሰግናለሁ። በነገራችን ላይ ዶሮ መስራት በጣም ጊዜ ይፈጃል። አልደበራችሁም? አልደበረም። አይደብራችሁ። ጋይስ እንግዲህ ይሄን የመሰለ ዶሮ ሰርተናል ዛሬ። የእውነት ዛሬ እንግዲህ ያው ሰሪ ለራሱ አያጨበጭብም ይባላል። እስኪ እንግዲህ ጓደኞቼ ቀምሰው እንሰማቸዋለን የሚሉትን። በስተመጨረሻም እንጀራ አድርገናል ማለት ነው። እኔ ድሮ ማዘር ስትሰራ አንድ ሙያ ወስጄባታለሁ ማለት ነው። ዶሮ ስትሰራ ምን ታረጋለች መሰላችሁ? እንጀራ እዚህ ጋር ተፈተፍትና መረቋን ስታደርግ ያካለው ማለት ነው። ይሄ ከማዘሬ ወሰድኩት ሙያ ነው። አሁን መረቋን እናደርጋለን።
ዶሮ ወጥ ይሰራል ወንድ ልጅ፣ ትሰራለች ሴት ልጅ፣ ሁላችንም እንሰራለን ማለት ነው። አያችሁ አይደለ? ባህልን እንደዚህ ያሳልፈናል። ያው ከቤተሰብ ጋር ባለማሳለፋችን ደብሮናል። ሆነን ለመናገር ባህልን ከቤተሰብ ጋር ማሳለፍን የመሰለ ነገር የለም። ግን እኛም እንግዲህ ያው 3 ፍሬንዶች ልክ እንደ ቤተሰብ ማለት ነው ባህልን እያሳለፍን እንገኛለን። የማዘር ሙያ ይሄን ይመስላል። እንግዲህ ይኸው ቤተሰብ እንግዲህ ለኔ ሙያ እናንተ እንዳያችሁት መጠን ስንት ትሰጡኛላችሁ? በመቀጠል ደግሞ ሙያው ላይ መጨመር ያለበትን አንዳንድ ነገር ቅድም እንዳልኳችሁ በኮሜንት ስር አስቀምጡልኝ፣ አነበዋለሁ። በቀጣይ አስተካክዬ እንድሰራ ማለት ነው። ቅድሚያ የሚበላው መረቅ ነው። አሁን እንግዲህ ምግባችን ደርሷል። ከጓደኞቼ ጋር አብረን እንበላለን ማለት ነው። የተባረከ ይሁን። መልካም ባህል ይሁንላችሁ በሉን። ለኛም ለናንተም መልካም ባህል ይሁንልን። እንብላ ቤተሰብ። በስተመጨረሻ እንግዲህ ያው መረቋ ላይ ደርሰናል ማለት ነው። ብሎ ያራዳ ልጆች ተመቻችሁ? በጣም ባህልን ውጭ ከምናሳልፍ አያቸው ቤታችን ውስጥ ኑሮ በዘዴ በብልሃት እንኖር የሚባለው ይሄ ነው ጋይስ። ኑሮ በዘዴ በብልሃት እንኖር። ጾም መፍቻ እንግዲህ እኛ በዚህ መልኩ ጾሙን ፈተነዋል ማለት ነው ጋይሶች። በጣም ኑሮን በብልሃት ፈቀድናት። ፍቅር ስላለ ይኸው እኛ ሶስታችን እንግዲህ በፍቅር እየበላ እንገኛለን። ዶሮ ገዝተን ማለት ነው። አያቸው አይደለ? በብልሃትም በፍቅርም እየኖርን ነው። ደስ የሚል ላይፍ ማለት ይሄ ነው። አንተና ሚስት እግዚአብሔር መቼም አትለቅም። እንግዲህ ቤተሰብ ይሄን የመሰለ ዶሮ ወጥ እኔና ጓደኞቼ ሰርተናል ማለት ነው። ያው የሰራሁት እኔ ነኝ፣ እነሱ ምክንያቱም እንግዳ ናቸው። ዛሬ ቤቴ እንግዳ መጥቷል ማለት ነው። ሙያ እንዴት አያችሁ? ውጭ ከምንጠቀም ቤታችን ውስጥ ባህልን እኛው ራሳችን አጋጭተን እናሳልፍ ብለን እንግዲህ እያሳለፍን እንገኛለን። ለእናንተ መልካም ባህል ይሁንላችሁ፣ ለእኛም እንደዛው። አሁን እንግዲህ እየበላን ነው ማለት ነው። አላቋርጣቸው ወንድሞቼ፣ ብሉ 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 ብሉ። እየበላን እንደዚህ ያልን የለምና ተፈጣሪ በዛ ላይ ፍቅር ተጨምሮበት፣ በዛ ላይ ደግሞ የምግቡ ጥፍጥና ምን ይባላል ይበልናል። በነገራችን ላይ ውጭ ላይ ምግብ አዘን ብንበላ ይሄን በ2000 ብር ራሱ ላናገኘው እንደምንችል ታውቃለህ። እግዚአብሔር 2000 ብር እንኳን ብናገኘው ጭራሽ እንደዛ ይሰሩልኝ። ራስ የሰራው ነገር ምንም ቢሆን ሁልጊዜም ተመራጭ ነው። ያዘው በፈጣሪ ማዘሩ አራሱ እንዲዘጣ ይሄ በቃ የተጣራ ሙያ ነው እና እዚህ ላይ አንድ ነገር ማለት እፈልጋለሁ። አንዳንድ ወንዶች እንዲሁም ደግሞ ሴቶችም አላችሁ። ያው ሴቶች በአብዛኛው ባትሆኑም አልፎ አልፎ አላችሁ። ይሄን የመሰለ ሙያ እጃችን ላይ ያለ አያችሁ አይደለ? ውስጣችን ደብቀን ነው እንጂ ይሄን የመሰለ ሙያ እያለን እንዴት ውጭ አዘን እንበላለን አይደል? ቤተሰብ የእውነት ሁላችንም ከዛሬ ጀምሮ ራሳችን መስራት እንጀምር፣ እንለማመድ። ሁሉንም ነገር ድፈሩት። የእውነት አሁን እኛ ዶሮ ስንሰራ አበላለቱን አላወቅንበትም፣ ግን ይሄው በጀን የበለጥኩት እንዳያችሁት ማለት ነው። ዋናው ስጋው ነው መበላቱ ነው፣ ግን በተሳካ ሁኔታ የበለጥኩት መስሎኛል። ማታ ምግብ እንደምትሰራው እኔ እኮ ብዙ እንደዚህ የሚጣፍጥ አድርገህ የምትሰራው አይመስለኝም ነበር። ታውቃለህ? እግዚአብሔር ናትዬ እንግዲህ ቤተሰብ የዛሬው ቆይታችን እዚህ ላይ ያበቃል። ባህልን በሚገርም ሁኔታ አሳልፈናል። እስካሁን ስትከታተሉ ስለነበረ ከልብ እናመሰግናለን። ባካችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ቤተሰቦቼ ሰብስክራይብ ስለምታደርጉ፣ ላይክ፣ ሼር ስለምታደርጉም አመሰግናለሁ። መልካም ጊዜ ይሁንላችሁ።